ፀሐይ ወጣ አበባው አፍክቶ የአይኔ ተስፋ በጣ አብዝቶ የሰራሽ ላራራራራ በፍቅርሽ አጠሩ አለብኝ ይኸው ዘፈኑን አበላሽ አንተ እንደ ያተነክሰው አይደለ እንዴት ነው ዛሬ በጧት ደስ ብሏል በስዬ በእናትሽ ምን ተገኘ ልክ ከእንቅልፌ ስነቃ አይኔን ገለጥ ሳረግ አንቺን የመሰለ ውብ የሰጠኝን አምላኬ አባቴ ከቶ እንዲህ ልታደርግልኝ እኔ ማን ነኝ ብዬ ጠየኩት ዛሬ ቀኑ ረጅም ነው ማለት ምን አልሽኝ ሩቴ ወዲህ ነው በስዬ ወዲያም ጨዋ እሺ ከዛማ ውስጤ ድንገት ይሄ ነው ብዬ ልገልጸው የማልችለው የደስታ መግነጢሳዊ ኃይል ሲፈነዳ ታወቀ ከዛማ ይኸው በውብ ዜማ በውብ የፍቅር ቃላት የተከሸነ ሙዚቃ ጋር ስደንስ ተገኘሁ እልሻለሁ በስዬ እንዴት አየሽው አገላለጼ ቆንጆ ነው ውበቱ በስንቱ እንዴ በቅኔ ነው የተናገርሽ ቆንጆ ነው ውበቱ በስንቱ በስዬ ለማንኛውም እንኳን ደስ አለ ደስ ይበል በስዬ እሺ ምን ታረጋዋለሽ ሩቴ ይታደሉታል እንጂ አይታገሉትም እንደውም ድሮ አባዬ የሚለውን አባባል አስታወስከኝ ሩቴ ምን ነው በስዬ በደስታ የጀመርኩትን ቀን ግዴለሽ እንድቹ ልጨርስ ግዴለህም በስዬ ደስታ ላይ የሚጨምርልን ነገር ነው ሙት ስማኝማ ሁሉ ጊዜ ፊትህን ወደ ፀሐይ አቅርብ ብርድ እንዳይመታ አይዳታ አስጨርሰኝ ለምን ይላል በስዬ አስጨርሰኛ አታሳስተኝ ሁሉ ጊዜ ፊትህን ወደ ፀሐይ አቅርብ ከዛ ሁሉም ጥላዎች ወደ ኋላ ይወድቃሉ ይል ነበር ፊትህን ወደ ፀሐይ አቅርብ ከዛ ሁሉም ጥላዎች ወደ ኋላ ይወድቃሉ የማን ነው አልሽኝ ይሄ አባባል ያባዬ ነው አይደለም ጥቅሱን እኮ ነው የምልሽ እኮ ጥቅሱ ያባዬ አባዬ ማለት ያንቺ አባዬ ምን ተስኖት አዎ በስዬ እንደ አይነት ጥቅስ አይገርም የሰምተው ነው እኔ ራሱ አፍሌን የሰማሁትኝ አንተ ሌላ ቦታ ሰምተው ታውቃለህ እንዴ እንደዚህ አይነት አረ ሰምቼ አላውቅም እኮ አባዬ አባባል እኮ ነው በስዬ የሚገርም ነው በጣም ፊትህን ወደ ፀሐይ አቅርብ ጥላዎች ሁሉ ወደ ኋላ ይወድቃሉ አይገርምም በስዬ ቆይ ጭብጣ ሐሳቡ ምንድነው አሽሙር እንዳይሆን ወይ በስዬ ደግሞ ደና መተመተም ነው ምን ማለቱ መሰለ በስዬ ሁሉ ጊዜ እንደዚህ ፊትህን ወደ ፀሐይ ከፍ አድርገህ ስታቀርብ ጥላውስ በቃ ተውባክ በስዬ በቃ ብቻ ቆንጆ አባባል ነው በጣም የሚገርም ነው እኮ ምን ተስኖት እንዴ ያንቺ አባት እንደ ማንዴላ እንደ ሂትለር የራሳቸው ጥቅስ ኖራቸው ማለት እኮ ነው ዓለምን ተስኖት ሊባል እኮ ነው አይገርም ሂትለር ደግሞ ጥቅስ አለው እንዴ በስዬ ሞልቶት እንዴት ምን ነው ይሄ ሀገሬ ለኔ ምን አደረገችልኝ ሳይሆን እኔ ለሀገሬ ምን አደረኩላት እንበል ያለው አረ እንደሱ አላለም በስዬ ሂትለር አዎ እንዴ ብሏል እንደዚህ ለኔ ነው እንዴ ምንነግሪኝ ማታቂው ነገር ጭቅጭቅ ጓደኛ ረከው እኮ በስዬ ኬኔዲ ነው እሱ ነው ያለው አረ ሂትለር ነው ኬኔዲ ነው በስዬ ኬኔዲ መንገሻ ኬኔዲ ጆን ኤፍ ኬኔዲ በስዬ ታዲያ ሂትለር ምን አባቱ ነው ያለው እኔ ምን አውቃለሁ አንተ ንገረኝ እንጂ በስዬ አንቺ የአባትሽንና የኬኔዲን ብቻ ነው የምታውቂው ማለት ነው
አንዳንድ ውድድሮች የፍጥነት ውድድር ናቸው፣ የኛ ግን የፍቅር ነው። ይህ ውድድር ከአቅማቸው በላይ ለተሸከሙ ትከሻዎች ነው። ትምህርት ቤት ለመድረስ ኪሎሜትሮችን ለሚጓዙ ህልሞች፣ እያንዳንዱ እርምጃው ለእነርሱ ተስፋን ይሰንቃል። ሩጫው ድካም አይደለም፣ ነዳጅ ነው። ለወደፊቱ ትውልዶች ይሩጡ። ይህ ውድድር አይደለም፣ የአንድነት ጉዞ ነው። ቀጣዩ ለመለገስ የሚዘጋጀው እጅ የእርሶ ይሆናል። ከላቭ ኢን አክሽን ጋር ለዓላማ እንሩጥ። ሜይ 31 በግሌንሞንት ሾፒንግ ሴንተር እንገናኝ። አይበለውና ማለት ነው። ዛሬ እኔ ባርፍ ስለ ረፍት አይደለም ባልፍ ከመቃብር በላይ የሚውል የኔ ሆነ አንድ ተጠቃሽ አባባል ምንድነው? እስቲ ንገረኝ። ይሁን እንደምታውቀው ለፋው ግን አንድ የረባ ተጠቃሽ ይሄ ነው የሚባል አባባል አለኝ? የሆነ ቃል ነገር አለኝ? እንትን አለበስንቱ የሚባል ነገር አለኝ? የለኝም። ምን ዋጋ አለው? ምን ታስኖት እንኳን ባቀው ሲጠቀስ ይታይ እንግዲህ ወይኔ ምን ታስኖት እንኳን ካቅሙ በስንቱ በሲ አንተ በስንቱ ወይዬ ሂሩቴ ምንድነው? ናና ቁርስ ብላልኩ ቀርቧል። ምንድነው? ፍርፍር እስከ ዛሬ በላሁት። ምን ያመጣልኝ ነገር አለ? ምንድነው የምታናጥብኝ? ቀዘቀዘብህ። አንተ በስንቱ ሂሩት ይሄው ምን አለ ከጥሞናዬ ጋር ብትተይኝ? ብላ ቀዘቀዘ እበላዋለሁ። ምን ጠብ የሚል ነገር አለው? የራሴ የሆነ አባባል የሌለኝ ሰው ረጀን ታጠብ። እስቲ ተይኝ በእናትሽ። እኔ የምልህ በስዬ ምን እያሰብኩ እንደሆነ ታውቃለህ? በስንቱ ወይ እያወራሁት ነው። ምን አልሽ? ምን እያሰብኩ እንደሆነ ታውቃለህ ወይ? አላውቅም እኮ ስለማታውቅ እኮ ነው ልንገርህ የምልህ። እሺ ንገሪኝ። ምንድን ነው? ምን አለበት ዛሬ እንኳን ምን አሰብሽ ብለህ ብትሰማኝ። እሺ ዛሬ እንኳን ምን አሰብሽ? ምን አሰብሽ? እንደሱ ነው የሚባለው። ምን አሰብሽ አልኩሽ እኮ። ምን አለበት ነግሪኝ። ቶሎ ነግረሽኝ ወደ አመክሮዬ ብመለስ ምን አለበት? አመክሮ ምንድን ነው ደግሞ አመክሮ? ሪሊ አመክሮ ምን ሆንክ? እሺ ወደ ጉዳይሽ። እሺ አዎ ይኸውልህ በስዬ ወደ ስራ እስክመለስ ድረስ ትምህርት ለመማር አስቤያለሁ። ምን ሆነህ ነው አንተ? የቀለድክ ነው እንዴ? ምን ያስቃል? የሚያስቅ ነገር ነው እንዴ ተናገርኩት? እንደው በዚህ እድሜሽ ልማር ስትይኝ ግራ ገባኝና ነው እንጂ። ምን ማለት ነው? አርጅተሻል እያልከኝ ነው? እኔ እንደዛ አልወጣኝም። ምንድነው እየተረጎሙ መስማት እንዴ? እኔ እንደዛ አላልኩም እኮ። ምንድን ነው ያልከው? ምንም አላልኩም። ቆይ ግን እማዬ ትልቅ ሰው ይማራል እንዴ? አየካ አይደለ የሰራኸውን? አየካ አይደለም? እሺ ዝም ብለህ ብላ። አንተ ደግሞ ወዴት ነው ከሚባባስ ባመልጠስ? ወዴት ነው? ወደ አመክሮዬ፣ ወደ አባባሌ። ሂሩቴ ያንቺ አባት እንኳን እኮ ፀሐይ ወደዚህ ጥላ ወደዛ ምናምን አሉ እኮ። እኔ እኮ የሚጠቀስ ምንም ነገር የለኝም። እሱን ልፈልግ። የኔስ ጉዳይ ይደርሳል። እንመካከራለን። የት ይሄዳል? ይደርሳል። እሺ ይቅናህ በስንቱ። አሜን ሂሩቴ። እሺ እናንተ ደግሞ ምንድን ነው የምታዩኝ? በላ አድርጋችሁ ወደ ትምህርት ቤታችሁ ቀጥሉ። ብሉና ሂዱ። ምን ታዩኛላችሁ? ብርሃን ባንክን ምን ለየት ያደርገዋል? ሁልጊዜም የደንበኞችን ፍላጎት ያማከሉ መፍትሄዎች ማቅረቡ፣ በላቀ ታማኝነትና በሐቀኝነት አገልግሎት መስጠቱ፣ ሁልጊዜም ዘመንን የዋጁ አዳዲስ ሀሳቦች ማፍለቁ ልዩና ተመራጭ አድርገዋል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ኢንተርፕራይዝ ዴቨሎፕመንት ግሩፕ ለትርፍ ያልተቋቋመ በዋሽንግተን ዲሲ እና ቦልቲሞር ሜትሮ ኤሪያ ለሚኖሩ በዝቅተኛ ወለድ ብድር የሚሰጥ ተቋም ነው። ላለፉት 24 ዓመታት በሚሊዮኖች የሚቆጠር ዶላር በብድር ሰጥቷል። እርሶስ አዲስ ቢዝነስ መጀመር አስበዋል? ይደውሉ። ኢንተርፕራይዝ ዴቨሎፕመንት ግሩፕ። ምቹ መኖሪያ ቤት ከ4 ሚሊዮን ብር አጠቃላይ ዋጋ ጀምሮ
በከፍተኛ ፍጥነት እየተገነባ ያለው ዴሉክስ ፕሮፐርቲስ ታማኝነትን ከጥራት ጋር ይዞላችሁ መጥቷል። ለዳያስፖራዎች 20% ቅድሚያ ከፍለው ቀሪውን 80% በአነስተኛ ወለድ በ25 ዓመት ውስጥ የሚከፍሉት የባንክ ብድር አመቻችተንልዎታል። ይሄ አይሆንም። የሚረባ አባባል አይደል። ግማሹን ድራፍት ሳይሆን ባዶውን ብርጭቆ አትመልከት። ባዶውን ሳይሆን ግማሹን ድራፍት ተመልከት። የማይጠጣ ሰው ደግሞ ይደብረዋል። እሾህ ራስን ጠብቅ። እሾህ መብራቱን ለማብራት ማብሪያ ማጥፊያውን ንካ አለበስንቱ ሁሉም ነው የሚጫወተው። ሙሌ ጥበብ ፈጣሪዋን ስትጣራ ብዕር እረፍቷን ታጣለች ይሉ ነበር። ማናቸው እንደዚህ ያሉት? የሚገርም አባባል፣ ውብ መሪ ቃል። ይሄን እንኳን እኔው ራሴው ነኝ ያልኩት። እንዴ አንተ እንደዚህ አትልም። ምን ሆነ ነው? እንዴ ነው ማለት ነው? ደረብ በለኛን አልኳ እንዴ ኖርን እኮ እንዴ አይነት የረቀቀ ነገር ብለህ አታውቅም፣ ልትልም አትችልም። በስ ሙት ነኝ ያልኩት። ሙት? አዎ ሙሌ። አቤት። እንዴ ይሄ እናንተ ነው ያልከው? ታዲያ የሚገርም ነው ሙሌ፣ የሚገርም። አንተ ሳታስበው እኮ ትልቅ ነገር እኮ ነው የተናገርከው። ምን ማለት ነው ሳታስበው? አፈ እንዳመጣል ነው፣ ድንገት ነው፣ አምልጦህ ነው እያልከኝ ነው? ደስታዬን በሽርፍራፊ ሰከንዶች ለምን መቅመቅ ትከቷለህ? በሆነ ደስታዬ በጣም ነው የሚደብረው። በጣም ይደብራል። እንደሱ አይደለም አይደለማ። በጣም ስለገረመኝ እኮ ነው። በጣም ነው የገረመኝ። እሺ ይሁንልህ። እሺ ቆይ አሁን አንተ ምን እየሰራህ ነው? እምለውን እየፈለኩ ነው። በእናትህ ምንድን ነው የምትለው? ሙሌ የሆነ አንድ ተጠቃሽ አባባል ሊኖረኝ አይገባም በዚህ እድሜ? እንደ አበው ማለት ነው? አዎ እንደ አበው፣ ያው እንደነሱም ባይሆን ከነሱ መለስ ያለ ሙሌ። እንትን አለ በስንቱ የሚባል አባባል የሆነ ተጠቃሽ ነገር ሊኖረኝ አይገባም? ታዲያ አለህ አይደል እንዴ? አለህ እኮ። ምን ከየት ያመጣሁት? አለህ እኮ እንዴ። የኔ አባባል ምን ብዬ ባንዳ የናጡት ነካሽ ትለልን? ይሄ የህዝብ አይደል እንዴ? ማንም አይደል የሚለው እንዴ? ሲሉ ሰምቼ ነው። ከየት አመጣዋለሁ? አለ እኔ የረሳሁት ሌላ አባባል አለ ያልኩ? አይ የሰማኸኝ? አይ ከዚህ ውጪ እንኳን ማውቀው የለም። ይህን ያህል ዘመን ለፍቼ ተጠቃሽ ማልሆን ሰው ሆኜ ልቅር? እማልጠቀስ ሰው ሆኜ ልቅር? ሙሌ አሁን ምን እየሰራ ነው? እየፈለኩ ነው። ምን ያደርጋል? ምንም አላገኘሁም። የሆነ አባባል ምን መሰለህ ሙሌ፣ በሬዲዮም በአካልም ደጋግሜ ብዬው ሰው እንዲይዝልኝ በቃ በአንድ ወር ውስጥ ተጠቃሽ ሰው መሆን ነው አላማዬ። ለሱ ነው እየሰራሁ ያለሁት። እባክህ አግዘኝ። ይሄ በጣም እኮ ቀላል ነገር እኮ ነው። ይሄን ያህል ማዘን መጨነቅም እኮ አያስፈልግም እንዴ? አዎ እሺ አግዘኛ። ጥሩ እሺ። ከዛ በፊት የሆነ ነገር መቅመስ አለ። ቅመሳ ምን ችግር አለው? ቅመስ፣ አፍጥነው ብቻ። ከምር ነው ልቅመስ? ቅመስ፣ አፍጥነው። ጥቅሴን ይዤ ማደር አለብኝ ዛሬ። እጄ አስገብቼ ማደር አለብኝ። ኧረ ችግር የለም በሴ፣ ችግር የለም። ይዘህ ነው የምታድረው። ግን ምንድን ነው ግን እንትን ያው አቅምን ስላላወቅኩት ምን መቅመስ እንዳለብኝ እኮ ግራ ገብቶኝ። የፈለግከውን ቅመስ። እውነት አትሳቀቅ፣ እዘዝ።
ፈጠን አድርገው። በቃ እንደዛማ ከሆነ እንትን መረቅ ያለው ጥብስ ልቅመስ። ቅመስ፣ ችግር የለም ቅመስ አልኩ። የፈለግህ ዝም በይ እንዴት እርቦኝ እንደነበር ጠገብክ አይደለ እንዴ? አሁንማ ሁሉም ነገር ተስተካክሎ፣ ሁሉም ነገር ከተስተካከለ ወደ ጉዳያችን እንግባ። የምን ጉዳይ? እሺ ምን ገጠመ? የምን ጉዳይ? ምን ገጠመ? አዎ ሪሊ በስዬ ምን ገጠመ? ባለመረቅ ጥብስን ጥስቅ ካረክ በኋላ ምን ገጠመ? ሙላይ ስቀልድ ነው በስዬ ስቀልድ ነው። ቀልቶና እሺ ቀጥል። አሁን ምን መሰለህ ተገኘ ሙሌ እኮ አንዳንዴ ከባድ ሰው ነች። እስቲ ያስብ አሁን ከሙሉ ቀን መፍትሄ ማን ይጠብቃል? አንዳንድ አይረቡም ምንም ጥቅም የላቸውም የምትላቸው ሰዎች አንዳንዴ ሳታስበው ያስደነግጡሃል። አስደነገጠኝ እኮ ሂሩቴ ደስ ብሎኛል። እንኳን ደስ አለሽ። እንኳን አብሮ ደስ አለን። ደግሞ ምን ተገኘ? በቃ ሂሩቴ ጨረስኩ እኮ ያ እንቅልፍ የነሳኝን ነገር ተከላከልኩ። መፍትሄ ያገኘሁለት። የቱ ነው በስዬ? ያኗ የራሴ የሆነ አባባል መሪ ቃል ያስፈልገኛል አልኩሽ አይደል? አገኘሁት እኮ። መቼም አንድ ነገር ከያዝክ አትለቅም አይደል በስዬ? እኔ እኮ እንዲህ ነኝ። አንድ ነገር ከያዝኩ ከዳር ካላደረስኩ ሞቼ ነው የምገኘው። ሂሩቴ አንቺም ትምህርትሽን መማር ትችያለሽ ሂሩቴ። ወይ ተውኩት እኮ በስዬ። ወይ ለምን? አይ ሳስበው ብዙም አስፈላጊ ሆኖ አላገኘሁትም፣ ተውኩት። አይ ደግ አደረግሽ እባክሽ፣ ደግ አደረግሽ። አየሽ አሁን እየበሰልሽ ነው ማለት ነው ሂሩቴ። ማለት ምን ማለት ነው? አይ ማለት ረጋ ብለሽ ተረጋግተሽ ሳትጨናነቂ ጊዜ ወስደሽ መማር ትችያለሽ ማለት ነው። ይሁን። ታዲያ አትጠይቅኝም እንዴ ሂሩቴ? ምንድን ነው እሱ? መሪ ቃሌን አትጠይቅኝም እንዴ? ምንድን ነው ያገኘው ብለሽ? እሺ እሺ ምንድን ነው በስዬ? ወይ ከህዝብ ጋር ተሰሚው እንዴ በሬዲዮ? በስዬ ከነገርክ ንገረኝ ቶሎ። አይ ተይው ተይው፣ ከህዝብ ጋር ሰርፕራይዝ ማድረግ ነው የፈለኩት። ከህዝብ ጋር ተሰሚዋለሽ በሬዲዮ ይሻላል። እሺ ካልክ በቃ እሺ በስዬ። ሂሩቴ ወየ ምን ነው ሆድሽን ቆረጠሽ እንዴ ካልሰማው ብለሽ? በቃ እርፍ ብለሽ እንድተኝ ልንገርሽ። በቃ ምን እንደሚል አባባሉ። እሺ ንገረኝ ንገረኝ። አይ ተይው ግድ የለም ከህዝብ ጋር ብትሰሚ ይሻላል ከህዝብ ጋር ብትሰሚ። እሺ ካልክ ይሻላል። በቃ ግን ምንድን ነው በስዬ? አይ ብትሰሚው ማለት ነው እንጂ እኔ ምንም ግድ የለም ከሰፊው ህዝብ ጋር ሰማዋለሁ። በቃ ወሽ ከሰፊው ህዝብ ጋር እውነትሽን ነው። ከሰፊው ህዝብ ጋር ነው መስማት ያለብን። ግን አንቺ ሰፊው ህዝብ ነሽ እንደ ሂሩቴ? አንቺ እኮ ቪአይፒ ነሽ። ይልቅ ይኸውልሽ ልንገርሽ፣ በቪአይፒ ደረጃ ልንገርሽና ለጓደኞችሽ ባለቤቴ ነገ ሀሪፍ አባባል ይለቃል ብለሽ ልቀቂባቸው፣ አንጅቢባቸው። እሺ ንገረኝ። በቃ አክዴለም ሂሩቴ እንዳልሽው አንቺ እውነተኛ ነገር ሀሳብ ያመጣሽው ጥሩ ነው። እኔ ደስ ብሎኛል። ይሄ ከሰፊው ህዝብ ጋር ያልሽው። ስለዚህ በቃ ከሰፊው ህዝብ ጋር ትሰማለሽ። ተኝ እረፍ በይ። በቃ ረበሽኩሽ። ግን በቃ ሂሩቴ በስንቱ ምንም እንዳትለኝ፣ በቃ ደናደሪም እንዳትለኝ። በቃ ደናደሪ ደናደሪ የመጨረሻ
መኪናዬ ሊያሳብደኝ ነው። የሆነ ነገር አድርገው። አትጨነቂ። በኤችኦኤች ትሬዲንግ የቀረቡት የመኪና ዘይቶች የላቀ ብቃት መስጠት መለያ ባህሪያቸው ነው። ኤችኦኤች የሞተር ዘይትን ይሞክሩና ዘላቂ መፍትሄ ያገኙ። Green Star Organic Milling. Our products, which are produced with high quality and care, have gained various international third-party audited certifications. Our teff flour is specially controlled and comes from pure organic teff, manufactured in our state-of-the-art milling factory and marketed in all states. Our range of products of different flours and spices are unique and exclusive. You can find our products on Amazon, Walmart, in all Habesha markets nationwide, as well as on our website. Green Star Organic Milling. Galata, Galex. እንኳን አደረሰህ አባቴ። እንኳን አብሮ አደረሰህ። ዛሬ በዓል ነው እንዴ? ያው በለው አንዳንድ ታላላቅ ቀናት የበዓልን ያህል ደስታ ያጎናጽፋሉ ሲባል አልሰማህም? በዚያ የሚባል አባባል አለ እንዴ? አዎ፣ ስለ ትላልቅ ቀናት ከተባሉ አባባሎች ላይ ነው የወሰድኩት። በስንት ዛሬ ምንድነው? ግራ ጋባኸኝ እኮ። ወይኔ ገለታ አረጀ እንዴ? በስልክ ደውዬ ነግሬህ እንደ አዲስ ትጠይቀኛለህ? ጥቅስ የምትለው ነገር ላይ አመረርክ እንዴ? አመረርክ እንዴ? ገለታ አንተ ብታስብበት ጥሩ ነው። ስምህን የሚተክል ጥቅስ አባባል መፍጠር አለብህ፣ ያስፈልግሃል። ቆይ እስኪ ጥቅሱ ምንድነው? እስኪ ለውቀው። በችርቻሮማ አይሆንም። ከሰፊው ህዝብ ጋር አብረህ ስማው። ወይ የፈረደበት ሰፊው ህዝብ። ምን አልከኝ? በስንት እኔ ይሄ ነገር አልጣመኝም። ቢቀርብህ ዝም ብለህ የሰው ጥቅስ እየተጠቀምክ አትኖርም? ሞልቶ ለፈሰሰ የህዝብ ጥቅስ ምን አሳሰበህ? ገለታ የራሴ ኦሪጂናል ስሜን የሚተክል አባባል ያስፈልገኛል። ያስፈልጋል? እንግዲያውስ በርታ። እሺ ይመች። ለሽልማት ተዘጋጅ። ሰርፕራይዝ ነው ማድረግህ። እሺ ክቡራንና ክቡራን አድማጮቻችን ልዩ ቀን ነው ልዩ የተሰኘውን ጣፋጭ ሙዚቃ ሰምተን ተመልሰናል። ለሙዚቃው ሄኖክ አየለን እናመሰግናለን። ሄኖክ ማህሪን እናመሰግናለን። ሄኖክ አበበ ሞክሼዎች ሆኖ ነው ያሳዝ። ሄኖክ አበበን እናመሰግናለን። ሄኒ የብዙዎቻችንን የደስታ ጊዜ አድማቂ እጅግ በጣም አድርገን እናመሰግናለን። ሄኖክ አየለ ክብረት ይስጥልን፣ እድሜ ከጤና ጋር ይስጥልን። አድማጮቻችን ዛሬ ከበድ ያለ ርዕሰ ጉዳይ ነው ይዤ የመጣሁት። ምንድን ነው? ብዙ ጊዜ ስለ ህይወት አስባለሁ፣ በጥልቀት ስመረምር። እንግዲህ ተወልደን አድገን ለቁም ነገር በቃን ይባልና የልባችን ሳይደርስ እንደ ሰውም ሳንኖር ዓላማችንን ከግብ ሳናደርስ እንሞታለን እና ያው ሞቱ ይባላል ማለት ነው። ኖረናል መባሉ አይቀርም፣ ደግሞ ያው ሞተናል። እና ምን ብዬ አስባለሁ ህይወትን ስገልጻት በቃ እላለሁ። በቃ አሁን ኖርን ማለት ነው ካለፍን እልና ተኖረና ተሞተ የሚለው ሐሳብ ይመጣብኛል። እቺን ያዙልኝ አድማጮች። ተኖረና አሁን እንዲህ አይነት እንቆቅልሹ ያልተፈታ ኖርን ብላችሁ ለኑሮ ጓጉታችሁ ስታልፉ ምን ትላላችሁ? በቃ ተኖረና ተሞተ የሚለው ትዝ ይበላችሁ። ስለዚህ ተኖረና ተሞተ አለ በስንቱ ማለት ትችላላችሁ ከዛሬ ጀምሮ። ይሄን ለማለት ነው። ሙዚቃ ሰምተን ወደ ቀጣዩ ፕሮግራም እንሻገራለን። አሁንም አብራችሁን ቆዩ። በስንቱ ቅጣው ነኝ። ገሌክስ ቁጭ ሽልማቴን አኮራው አይደል? አፈርኩብህ። እንዴት እንዳፈርኩብህ ብታውቅ። እንደ ዛሬው አፍሬብህ አላውቅም መስለኝ። አይ ቅሌት፣ ወይ ቅሌት። ተረጋጋ እንጂ ምን ሆነ ነው? ተረጋጋ። ተኖረና ተሞተ የኔ ነው ስላልክ ነው የምረጋጋው? የኔማ እኔ ነው። ምን ነው ፈጠራዬን አልወደድከውም እንዴ? ፈጠራዬ ታዲያ ድፍን የኢትዮጵያ ሕዝብ የሚያውቀውን አባባል ፈጠራዬ
ድፍን የኢትዮጵያ ሕዝብ ከየት አምጥቶ ነው ተኖረና ተሞተ የሚለው? ጉድ! እንኳንም ክፍሌ አቡቸር ያልሰማህ። ማን ነው ደግሞ እሱ? ለእኔ እኮ የሚተኛ የለም። ማን ነው ደግሞ እሱ? ስማ፣ በዚህ አባባል ምን የመሰለ ግጥም ጽፎ በፖስተር አሳትሞታል እኮ። አዎ፣ ለዛውም ልንገርህ፣ እንደዚህ ደረቷን ገልጣ የምታለቅስ ሴትዮ ያለችበት፣ አስክሬኑ በጨርቅ ተጠቅልሎ ሰዎች ተሸክመውት የሚሄዱት፣ እንደገና ደግሞ እዚህ ጋር በር ጋ የቆሙ ሽማግሌ ያለበት፣ አይጧ ራሱ በሞሰብ ስታሽሎክሎካ ስትገባ ስትወጣ ያለበት ፖስተር። ምን የመሰለ ፖስተር! አዎ፣ አንተ ግጥም ውስጥ ተኖረና ተሞተ ይላል። ምን ሲል አስገባው? በእናትህ ስማ፣ ይሄን አባባል የኔ ትንሿ ልጅ ህፃኗ ልጅ እንኳን ታውቀዋለች። ትንሿ ጡት የጣለችው በቅርቡ ጡት የጣለችው እሷ እንኳን ታውቀዋለች። በዛ ላይ ላሳይህ የወረደብህን የስድብ ናዳ። ምን ስድብ ብቻ ዛቻና ማስፈራራትም ጭምራለሁ እንጂ። ኧረ ተው እስቲ ቶ በስንቴ እንደውም ይቅርብህ። አትቋቋመውም ይቅርብህ። ምን ላድርግ ገለታ? ምን ላድርግ? እኔ ነገር ይከርብኛል። እኔ እሱን የማውቀው ነገር የለም። እኔ የማውቀው ስምህን በአዲስ መልክ ማስጠፋትህን ነው። እንኳን ደስ ያለህ፣ እንኳን ደስ ያለህ። ተው፣ ሙሉ ቀን ነው ጠላቴ። መቻጣውት እንዲሁ ላገኘው እንዲ ካልጠፋ አባባል በፖስተር የወጣ አባባል ይስጠኝ። ገለታ፣ አንተን ግን በጣም ይቅርታ አሳፈርኩ። ግድል ብለን ያታስብ። ይልቁንስ አድማጮች እንዳያገኙ ተጠንቀቅ። እንደ ባብ ቀጥቅጠው ነው የሚገሉ። እንደ ባብ። አዎ፣ ሁሉ ቀን። እስኪ ደግሞ ዛቻና ማስፈራራት ቀልብ ካስገዛህ እናያለን። በስዬ ምንም አትበይኝ እባክሽ። እኔ ምንም ልልህ አይደለም። ተይ ዝም በይ። ምን ሆናል? ምንም አልሆንኩም። ይሩቴ ተይኝ አልኳ። ገብቼ ልረፍ። ረፍ። እሺ፣ ራት አትበላ? አይ አልፈልግም። መተኛት ነው የምፈልገው። እሺ ተኛ። እኔ የምልሽ ወይ የትምህርቱን ነገር ዛሬ ተመዘገብኩ እኮ። የሚቀጥለው ሳምንት ክላስ እንጀምራለን። ጎሽ ተማሪ ትምህርት ነው የሚያዋጣው። አይሙሉ ቀን ለነገሩ እሱ ምን አደረገ? አይበስንቱ ሰው እንዴት በማይረባ ነገር ላይ ጊዜውን ያጠፋል? ባካችሁ እንዴ! አንድ ሰው ተው የሚል ሰው ይጠፋል። ቅስም ተሰብሮ ያውቃል። ከባድ ነው አይደል? ዛሬ እኔ ቅስሜ ሲሰበር ነው የሰማሁት። በዚህ በጆሮዬ ሰው ቅስሙ ሲሰበር ፊል ነው አይደል የሚያደርገው? እኔ ግን በድምጽ ነው የሰማሁት። እንደዚህ ይኸውልህ እንዲህ ቋ ሲል ነው የተሰማኝ። ነገሩ አሁን ሳስበው ስራ እንጂ ንግግርህ፣ ቃልህ ታሪክ ሊሆን እንደማይችል አረጋግጫለሁ። ስራ እንጂ ቃልህ፣ ንግግርህ ታሪክ ሊሆን አይችልም። ሰምተኛል አይደል? አሁን ያልኩትን አገኘሁት። ስራ እንጂ ቃልህ ታሪክ ሊሆን አይችልም። በቃ እቺን ጻፋት፣ መስከባት